ማሚዬ ደህና አደርሽ? ደህና አደርሽ? ማሚ ነይ ተቀመጭ እንጂ። አይ አልገባም። ምን ነው ማሚ የፈለግሽው ነገር አለ እንዴ? ምን ነው? የምፈልገው ነገር ከሌለኝ የልጄ መኝታ ቤት መግባት አልችልም? አረ ማሚዬ እንደዛ ለማለት ፈልጋ እኮ አይደለም። ቆይ አንተ ምን አገባ? ራሱ አታወራም እንዴ? ይቅርታ ማሚ፣ ያስከፋሻል ብዬ አስቤ አይደለም። እና መጀመሪያ አስበሽ አትናገር? ማሚ ግን ደህና ነሽ? ምን ሆነሽ ነው ዛሬ? አቤል በቃ ዝም በል። ምን ሆንኩብህ እባክህ? እንዴ ማም አልታወቀሽም እንዴ? በጣም እየጮሽባት እኮ ነው። እንዴ መቼ ነው ደግሞ የጮህኩባት? እንዴ ማም እና በስርዓት አታወራኝም እንዴ? እንዴ ማሚ ርብቃ እኮ ምንም ያለችሽ ነገር የለም። ጭራሽ አንተም ተደረግክ? ማሚዬ በጣም ይቅርታ። ተነሽ አሁን። የት ልንሄድ ነው ማሚ? አዙ በጣም ስራ በዝቶባታል። ተነሽና ግዣት። ማ ርብቃ አዙ ልታግዛት? ምን ችግር አለው ታዲያ? ሴት አይደለችም እንዴ? እንዴ ማሚ ሰራተኛ እኮ የቀጠርነው እሷ እንድታርፍ ነው አይደል? እሺ ችግር የለውም ማሚ፣ አግዛታለሁ። አዎ ተነሺ። ርብቃ ተቀመጭ። አቤት ልቀቃት። ማም ምን ሆነሽ ነው? ልጅቷ እኮ እያመማት ነው፣ እረፍት ማድረግ አለባት። ደህና ነኝ። እሺ አቤል። እኔ የምልሽ ግን ርብቃ። አቤት አቤል። ያኔ መድኃኒቱን ወስደሽው ነበር? አዎ። እንዴ ለምን ርብቃ ለምን? እንዴ ለምን ማለት አቤል? ርብቃ በእናትሽ መውሰድ አልነበረብሽም እንዴ። እና ታዲያ ቆይ ምን ማድረግ ነበረብኝ? አይ ርብቃ ቀልድ ራስሽ ያስደነግጥሻል አይደል? አስደነገጥከኝ እኮ አቤል። አይዞሽ ትንሽ እኮ ላደናብርሽ ብዬ ነው። አይ ተሳክቶላል። እሺ አቤል። አቤት ርብቃ። ሰሞኑን ቤት መሄድ እፈልጋለሁ። እንዴ ለምን? እኔ እንጃ ግን መሄድ እፈልጋለሁ። ርብቃ እኔ ይደብረኛል። ማለቴ ሁላችንም ይደብረናል። አዟለች እኮ አቤል። ቢሆንም ርብቃ አይ የሚያስቸግራችሁ ነገር የለም ብዬ ነው። እንደሱ እኮ አይደለም። እና ታዲያ ቆይ መሄዴን ለምን አልፈለግከውም? አይ በቃ አንቺን በደንብ ሲሻልሽ ትሄጃለሽ። እኔ አሁንም ደህና ነኝ፣ ግን ካልፈለግ አለ። የአቤል እናት በድንገት ተነስታ ርብቃን ጠልታታለች። ዓይንሽን ላፈር በማለት በስርዓቱ እንኳን ልታናግራት ፍቃደኛ አይደለችም። እንግዲህ የአቤል እናት ለርብቃ ያላት ፍቅር እንደምታውቁት ርብቃ የቤት ሰራተኛ ሁና እዛ ቤት አቤልን ለማግኘት ብትገባም ነገር ግን ድንገት የአቤል እናት ስትመጣ አቤል ፍቅረኛ ናት ብሎ ስለነገራት በጣም የምትወዳት ልጅ አድርጋታለች። እና እንግዲህ አሁን ላይ ግን በድንገት ተነስታ ሌላ ሰው ሁናባታለች። እንኳን ለሷ ቀርቶ ለኛ ራሱ በጣም ነው የምታስደነግጠው። ሰላም እንዴት ናችሁ? ወደ ቻናሌ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ። በክፍል 14 ርብቃ ድራማ ላይ እንግዲህ አዙ ከመቲ ትዕዛዝ በመቀበል የአቤልን እናት ሁሉም ከቤት ወጥተው ስለነበረ አቤልም ከርብቃ ጋር እዩም ደግሞ ከርብቃ ጓደኛ ጋር ከቤት ወጥተው ነበረ ንፋስ ሊቀበሉ። ይህን አጋጣሚ በመጠቀም መቲ ሴትዋን የእንቅልፍ መድኃኒት ሰጥታት በምግብ አድርጋ እንድትተኛና የምትፈልገውን መረጃ ይዛ እንድትወጣ ትነግራታለች። እናም እንግዲህ አዙም እንደታዘዘችው ሽሮ ሰርታ ምግቡ ላይ መድኃኒቱን በመጨመር ለማዘር ታቀርብላታለች፣ ለአቤል እናት ማለት ነው። የአቤል እናትን በመጣላት ምግብ ምንድን ነው እያለች ደጋግማ ትጠይቃት ነበረ። አይ ተፈወሽ ብዬ ነው ማዘሯ ትላት ነበር። ያው ልጅቷ አማርኛዋ የሆነ የአራዳ ቋንቋ ነው፣ ብቻ የድሮዮች ቋንቋ ነው የምትጠቀመው። እንድትፈወሽ ብዬ ነው እንድትበይ ብዬ ነው እያለች ትነግራታለች። እና ሴትዋም እንግዲህ ይሄን አሁን ለእኔ ያስበሽ አይደለም ለራስሽ ነው ያቀረብሽ፣ ስለዚህ እኔ ላጉርስሽ ብላ ጠቅልላ ጭራሽ ካላጎረስኩሽ ትላታለች። በዚህ ቅጽበት እንግዲህ አዙ በቃ ተይውኔ ውስጥ ሆኜ እበላለሁ ብላ ምግቡን ጠቅልላ ወደ ውስጥ ትገባለች። እና እሷ ሀሳቧ ሴትዋን እንቅልፍ አስተኝታ ያንን ወረቀት እዛ ቤት የገባችበትን ዋና ዓላማ እንግዲህ ወረቀቱን ሰርቆ ለመውሰድ ነው የገባችው፣ ሌላ ነገር ፈልጋ አይደለም። እና እንግዲህ ይሄ ነገር ግን ሳይሳካላት ይቀራል። ማዘሯ ከትላንት ጀምሮ በጣም ተቀይራለች። ትላንት ካስታውሳችሁ የሆነ ቦታ ሄዳ ነበር የመጣችው። እናም ከመጣች በኋላ የሆነ ወረቀት በእጇ ይዛ የህፃን ድምጽ በጣም በጆሮዋ እየተመላለሰ እያለቀሰች ነበረ። በጣም እየጮህባት የሆነ ትውስታ ማለት ነው። እንግዲህ ያለፈ ታሪክ ነው። የጣለችው ልጅ ይኑር፣ የጠፋባት ልጅ ይኑር፣ የተነጠቀችው ልጅ ይኑር፣ እማቀው ታሪክ የለም። ነገር ግን ህፃን ልጅ በጣም እያለቀሰ ሴትዋ ትረበሻለች። ትውስታ ላይ ናት። ወረቀቱን ይዛ በጣም ታለቅስ ነበረ። እናም ድንገት ሲመጡባት ግን ወረቀቱን ትደብቀዋለች። እንዴት እንደሆነ እኔ አልገባኝም። ነገሩ ሁሉ ስብስብ ብሎብኛል። የህፃኑ ድምጽ የማን ነው? ልጅ አቤል ራሱ የማን ነው? ልጁ አይደለም እንዴ? ትንሽ ግራ የሚያጋባን ብቻ እንቆቅልሽ የሆነ ነገር ነው። ምንም አይነት እየገባ ክፍል 14 ደርሷል።
እስካሁን የገባን ነገር ራሱ የለም። ሁሉ ልንይዘው አልቻልንም። ለምሳሌ ርብቃ እዛ ቤት ስትገባ ከዚህ ቀደም ከአቤል ጋር ይተዋወቃሉ፣ ፎቶ ሁሉ አላቸው። አቤል ግን ይህን ነገር ሁሉ አያውቅም። ይሄ በጣም ያስደነግጣል። ይሄን እንቆቅልሽ እያለ ይሄንን አንድ ቀን ይፈቱልናል እያልኩኝ ስንጠብቅ ጭራሽ ደግሞ እናትየዋ ሌላ ታሪክ ይዛ መታለች። የአቤል እናት እንግዲህ ያለፈ ታሪክ ይሆን ስለ ርብቃ ወደፊት ስለምትወልደው ልጅ ይሆን አይታወቅም። ነገር ግን በጆሮዋ የልጅ ድምጽ እየተሰማች ሴትዋ ስትረበሽና ስታለቅስ አይተን ነበረ። ከዛ በኋላ እንግዲህ የአቤል እናት ጸባይ ሁሉ ተቃይሯል። ትናንትና ማታ እንግዲህ በማታ እና አቤል አብረው ውጭ ወጥተው ስለነበረ ማዘርን አላገኟትም። ሲመለሱም ያው መሽቶ ስለነበር ጠዋት ላይ ግን ርብቃ ተኝታ ነበረ። አዙ ደግሞ ስራ እየሰራች ነበረ። የአቤል እናት አዙን በመጥራት ርብቃ የታለች ትላታለች። ተኝታለች። እንዴት እስካሁን ትተኛለች? ምን ልትሰራ ነው? ለምንድን ነው የተኛችው? ማለት መጮህ ጀመረች። ለምን ትተኛለች? በጠዋት ተነስታ ስራ አሰራም እንዴ እያለች ያለ ወትሮዋ መጮህና ማመናጨቅ ትጀምራለች። እጅቀት እሻ ስትላት ሰራተኛዋ ደግሞ ትፈራለች። ምክንያቱም አቤል ሁለተኛ ሚስቴን እንዳታዣትም እንዳጠሪያትም ብሏት ስለነበረ በጣም ስለፈራች ይህን ነገር ማድረግ አልችልም፣ እኔ ይህን ማድረግ አልችልም፣ እሷን መጥራት አልችልም፣ ስራው ደግሞ አልከበደኝም፣ እኔ ራሴ እሰራዋለሁ ብትላትም ቶሎ ርብቃን ቀስቅሻትና ስራ ታግዝሽ ትስራ አላት አለቻት። እናም ያዙ እንግዲህ ትላንት እኮ አቤል ተቆጣኝ ስራ እንድታግዘኝ ሲጠይቃት ሁለተኛ እንዳትጠይቂያትም እንዳታዣትም ብሎኛን ሲላት ማን ስለሆነች ነው የማታግዝሽ? ትሰራለች፣ ቆይ እንደውም ራሴ ሂጄ ቀሰቅሳታለሁ በማለት የአቤል እናት ተናዳ ወደ መኝታ ቤታቸው ከፍታ ትገባለች። አቤልና ርብቃ ደግሞ የሆነ ነገር የሆደ ወዳቸውን እያወሩ ነበር አልጋ ላይ ቁጭ ብለው። ድንገት በሩን ከፍታ ሳታንኳኳ ትገባና መቆጣት ትጀምራለች። ርብቃ በፈገግታ ወይ የማሚዬ በትራትም እዚህ ምን ትሰሪያለሽ? ተነሽ ስራ ሰሪም እንደ እያለች መናገር ጀመረች። ምን ትሰሪያለሽ? ተነሽ እኮ ነው የምልሽ፣ ሂጂና ወደ ኪችን ስራ ስሪ በማለት ርብቃን ማመነቃቀር ጀመረች። አቤልም ግራ ገባው። እማዬ ምን እያለች ነው? ርብቃ እኮ ናት አላት። ብትሆንስ እሷ ማነችና ስራ ማትሰራው እያለች ትነሳና ስራዋን ትስራ እያለች በጣም መናገርና በጣም በሚያስፈራ ቃላት መናገር ጀመረች። ርብቃም ደነገጠች። ማሚዬ እኔ እኮ ነኝ ብትላትም ብትሆኝስ ማንሽና አንቺ አለቻት። በመጨረሻ ርብቃ እሄዳለሁ ብላ አቤል ግን አትሄጂም ብሎስ እጇን ያዛትና አትወጭም አትሰሪም አላት። እናትየዋ ግን ተናደደች። እኔ እያዘዝኳት አንተ እንደዚህ የምትለው ማን ስለሆንክ ነው ትለዋለች። በዛ ቅጽበት አቤል እጇን ይለቃትና ርብቃ ወደ ኩሽና ሂዳ ስራ መስራት ትጀምራለች። ርብቃም እንግዲህ ምግቡን እያበሰለች እያለ ቁርስ እየሰራች ነበረ። በመሀል የማቅለሽለሽ ስሜት ይሰማታል። ወደ መታጠቢያ ቤት ትሄዳለች። ያ ማለት እንግዲህ ርብቃ አርግዛለች ማለት ነው። ርብቃ አቤልን አጠምድበታለሁ ወይም አቤል እኔ ጋር እንዲሆን ያግዘኛን ብላ ያሰበችውን ልጅ በሆዷ ውስጥ ለማርገዝ አስባ ነበረ። ነገር ግን አሁን ላይ ለሷ ነገሮች ሁሉ አመች እየሆኑ አይመስለኝም። የአቤል እናት በግድ ልጅ እንዲወልዱ ስትጨቀጨቃቸው ነበረ። ርብቃም ይህን አጋጣሚ ስላገኘች ነው ልጅ መውለድ የፈለገችው። የእናትየዋ ፍላጎት በጣም ስለጨመረ ልጅ እንዲኖራት ፈለገች። ይህን እድል ማበላሸት አልፈለገችም። አቤልም እንድታስወርደው ጭራሽ ልጅ እንዳይፈጠር መድኃኒት ሁሉ ሰጥቷት ነበረ። እሷ ግን መድኃኒቱን በመጣል ፈንታ ልጇን ማዳን ፈልጋለች። ልጅ ማርገዝ መውለድ ፈልጋለች። ያ ደግሞ የአቤል እናት ጉጉት ነው። ዛሬ ነገ ልጄ ይወልዳሉ እያለች እየጠበቀች ስለሆነ ማለት ነው። እና ርብቃ ደግሞ ያንን ፍላጎቷን እያሟላችላት ነበረ። አቤል እንግዲህ ድንገት ርብቃን አንድ ጥያቄ ልጠይቅሽ ያላት። በባለፈው ግን መድኃኒቱን ወሰድሽ እንዴት ሲላት አዎ ስትለው እንዴት ትወስጃለሽ ብሎ መጮህ ጀመረ። ምን ማለት ነው? ለምን ትወስጃለሽ ብሎ ደጋግሞ ጮህባት። አንተ እኮ ነው ውሰጂ ያልከኝ እና እንደገና መለስ ብሎ ይቅርታ በቃ ልክ እሺ ችግር የለውም ብሎ እንደገና ሀሳቡን ይቀይራል። ማለት ልክ ሲወዳት እንዴት ያንን ነገር አደረግሽ? ልጅ እንዲኖረን እንፈልጋለን ሌላት ፈለገ። ምክንያቱም እናቱም ደግሞ በተስፋ እየጠበቀች ነው። የእውነትም ርብቃ ያረገዘች ስለመሰላት ርብቃ ጨጓራውን አሟት ባደረገችው ነገር ርብቃ ያረገዘች መስሏት ነው የአቤል እናት። የእውነት ስታረግዝ ግን አሁን ላይ ርብቃ ነገሮች ሁሉ ተበላሽተውባታል። ምክንያቱም ደግሞ ርብቃ እንግዲህ እንደዛ ካስታው ምንድነው ይሄ ልክ ማቅለሽለሽ ማለት ነው። ልክ የእርጉዝ ሰዎች ምግብ ሲሸታቸው የሚያሳዩት አይነት ፊሊንግ ታሳይና ርብቃ አቅለሽልሿት ነበረ። በዛም እንግዲህ ለአቤል ሄዳ ተነግረውና አቤል በድንጋጤ ነበረ ርብቃ ጋር ሄደው። ምክንያቱም አሁን ላይ አቤል ርብቃን በጣም እየወደዳት ነው። ልክ እሱ እየወደዳት ሲመጣ ግን ነገሮች እየተበላሹ መጡ። እናትየዋ ግን ምን ሆና ይሆን? ትንሽ የሚያስገርም ነው የአቤል እናት ነገር።
ነገር ግን አቤል በጣም በርብቃ እየተናደደባት ይገኛል። ምክንያቱም ደግሞ እሷ ከእዩ ጋር በጣም ጓደኝነት ፈጥራ ሚስጥሯን ሁሉ እየነገረች ትገኛለች። ጭራሽ ከአቤል ይልቅ እዩን ነው እንደ ጓደኛ እያየች ያለችው። ይህ ነገር ደግሞ አቤልን በጣም እያበሳጨው ይገኛል። እንደዛ እንዲሆን አይፈልግም። በእርግጥ ትክክል ነው። እሷ ግን በጣም የዋህነትን አብዝታለች። ሚስጥሯን ሁሉ ነገሯን ለአቤል እየነገረች ለእዩ እየነገረችው ነው። ኋላ ግን ይህ ሚስጥር ተጠራቅሞ ዋጋ እንዳያስከፍልሽ ርብቃ ብትጠነቀቂ ጥሩ ነው። ለአቤል ማትነግረውን ግን ለእዩ እየነገረች እሱም እያንዳንዷ ወሬ እንዳታመልጠው፣ ምን አዲስ ነገር አለ፣ ምን ተፈጠረ እያለ ወሬዎችን በመለቃቀም ላይ ይገኛል። ኋላ በዚህ እነዚህን ነገሮች ሰብስቦ ራስሽን ዋጋ የሚያስከፍልሽ እሱ ያለ ጥቅም አንዳች ነገር ለሰዎች አያደርግም እዩ ማለት ነው። እና እንግዲህ በዚህ መሀል እያሉ የአቤል እናት አሁንም መኮሳተሯን ቀጠለች። ሳሎንም መጥተው ሲያወሯት እናትየዋ ጥሩ ፊት አታሳይም። ለርብቃ በተለይ ግራ ገባት ርብቃ። እናም እናትየዋ ድንገት ከቤት ትወጣና ትሄዳለች። ከዛም እንግዲህ በዚህ መሀል ነበረ የአቤል እናት ርብቃ ወደ መታጠቢያ ቤት ትሄዳለች። የአቤል እናትም ከውጭ ትመጣለች ወረቀት ይዛ። አቤልንም ና ቁጭ በል ትለዋለች። እናም እንግዲህ ወረቀቱን ትሰጠዋለች። አንብብና ፈርምበት ትለዋለች። ሲያየው ግን ከርብቃ ጋራ የፍች ፊርማ ነበረ። በጣም ነው የሚያስደነግጠው። እኔ ግን ከዚህ በፊት የአቤልና የርብቃ ግንኙነትን አስታውሳ ይሆን ወይስ ይህን ነገር የነገራት ሰው አለ? የቤት ሰራተኛ ሆነ ገብታ አንቺ ነሽ ፍቅረኛሞች እንዲሆኑ ያደረግሽው ብሎ የነገራት ሰው አለ? ብቻ የሆነ ነገርማ የሆነ ሰው ነግሯታል እንጂ ከመሬት ተነስታ እንደዚህ አይነት ጥላቻ ልታሳድር አትችልም። እንግዲህ የአቤል እናት አቤልን ርብቃን አትወዳትም አይደለ? ስለዚህ ይኸው ፍታት አለችው። እሱም በድንጋጤን ይወዳታለሁ አልፈታትም ቢላትም እንድትፋቱ ፈልጋለሁ ብላለች። ርብቃ ከመታጠቢያ ቤት ስትወጣ እንድትፋቱ በፍጥነት ፈልጋለሁ ስትል ይህን ድምጽ በጆሮዋ ሰምታለች። ርብቃ ደነገጠች። ምክንያቱም ደግሞ አርግዛለች እና አሁን ላይ ለርብቃ ሁሉም ነገር ውስብስብ ሆኖባታል። የኔ ቤተሰቦች በቀጣይ እንግዲህ አቤል እናት የሆነችውን ትነግረን ይሆን? አቤልስ ወረቀቱ ላይ ይፈርም ይሆን? ይፈታት ይሆን? በእርግጥ አልተጋቡም በወረቀት። በቀጣይ አብረን የምናይ ይሆናል። እስከዛው ድረስ መልካም ጊዜ ባይ